ሰላምና ጸጋ ይብዛላችሁ ወዳጆቼ። እኔ ወንድማችሁ ፕሮፌት ተስፋዬ አማኑኤል ዛሬ አንድ ቁልፍ ላስረክባችሁ መጥቻለሁ። እንኩ የቤታችሁን ቁልፍ፣ እንኩ የመኪናችሁን ቁልፍ፣ እንኩ የካምፓኒያችሁን ቁልፍ፣ እንኩ የትዳር ቁልፍ፣ እንኩ ልጅ ያጣችሁ ሰዎች ልጅ የምትወልዱበት ቁልፍ፣ እንኩ አገልግሎት የፈለጋችሁ ሰዎች የምታገለግሉበት ቁልፍ፣ እንኩ የትም ቦታ ለመንቀሳቀስ ስትፈልጉ መንገድ ያጣችሁ ከፍታችሁ የምትሄዱበትን ቁልፍ። ይሄ 2019 ሳይገባ በርግጥ እግዚአብሔር በቤቴ ላይ ታምራት ያደርጋል። በርግጥ እንደሌላው ሰው አንተም ትስቃለህ፣ አንተም ትባረካለህ። እግዚአብሔር ካንቺ ጋራም ካንተ ጋራ መኖሪ ይታወቃል። ክብር ለኢየሱስ ይሁን። መጽሐፍ ቅዱሳችን ላይ እንደዚህ የሚል ቃል እናገኛለን። ስራዬን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ልዘጋው አይችልም። ኃይልህ ምንም ትንሽ ቢሆን ቃልን ጠብቀሃልና ስሜንም አልካድህምና። ሃሌሉያ! ስም ላለካዱ ሰዎች፣ እግዚአብሔርን ለጠበቁ ሰዎች፣ በታማኝነት ለጠበቁ ሰዎች፣ ለታማኞች የተዘጋጀ ቁልፍ ነው ዛሬ የምትረከቡት። እንኩ ታማኞች ውሰዱ። እንኩ ታማኝ ሆናችሁ እግዚአብሔርን የምትወዱ እግዚአብሔርን ብላችሁ ብዙ ስኬት የታዋችሁ ሰዎች አሁን የእናንተ ጊዜ ነው። አሁን የእናንተ ተራ ነው። በእውነት የእናንተ ተራ ነው። በራብ ጊዜ ያሳለፋችሁ፣ በጭንቅ ጊዜ ያሳለፋችሁ፣ ማንም ሳይረዳ ብቻችሁ ዋጋ የከፈላችሁ እናንተ ጻድቆች፣ እናንተ ቅዱሳኖች፣ እግዚአብሔር ስራችሁን የምመሰክርላችሁ ሰዎች እግዚአብሔር አምላክ ከእናንተ ጋር አለ። መጽሐፍ ቅዱስ አንድ ስፍራ ልጨምርላችሁ በጌታ በእውነት የሚገርም ነው። ማቴዎስ ወንጌል 6:33 ላይ አስቀድማችሁ የእግዚአብሔርን መንግስት ፈልጉ ይህም ሁሉ ይጨመርላችኋል ይላል። ክብር ለኢየሱስ ይሁን። አያችሁት? የጠበቁ ሰዎች፣ የእግዚአብሔርን መንግስት ለሚያስቡ ሰዎች፣ ለእግዚአብሔር መንግስት ብሎ ዓለማዊ ሲስተም እምቢ ላሉ ሰዎች፣ ለሰማያዊ መንግስት ብሎ እርኩሰትን እምቢ ያሉ፣ ሐሰት መናገርን እምቢ ያሉ፣ በወንጌል በእውነቴን ነው የምላችሁ በወንጌል ሰበብ ምንም ነገር ውስጥ ያልገባችሁ ሰዎች የሚመጣው ሲዝን የእናንተ ነው። የሚመጣው ጊዜ ያንተ ነው። የሚመጣው ጊዜ ያንቺ ነው። እህቴ ጸጋ አለብሽ፣ ተቀብረሃል፣ ተቀብረሻል። ጸጋ አለብሽ፣ ተቀብረሃል። እግዚአብሔር እንዲህ ይላል፣ ልጄ ስሜን አልካድህምና እንካ አዲስ ቁልፍ። ልጄ መንግስትን ፈልገሃልና የምድሩ 100 እጥፍ እንካ፣ የሰማዩን ዘላለማዊ ህይወትን እንካ። በዚህ ወር 2018 ላይ ይኸውላችሁ 11ኛ ወር ላይ ቀን 1 ብሎ ሲጀምር በቤቴ ለምስጋና ድንኳን እግዚአብሔር ያዘጋጃል። እርግጠኛ ነኝ ይሄ መልእክት በእውነት እንደ እግዚአብሔር ሰው ከተቀበላችሁኝ፣ ይሄ የእግዚአብሔር ቃል ነው ብላችሁ ከተቀበላችሁኝ፣ ለ10 ለ5 ሰው ሼር ካረጋችሁ እርግጠኛ ነኝ በአንተ ጣት ላይ እግዚአብሔር ታምራት ያደርጋል። ያንተ እጅ እየሰራውን ትበላለህ። ከማንም ትከሻ ጋር አትዳበስም። እግዚአብሔር በአንተ ላይ ብዙዎች እንዲደገፉ ያደርጋል። የማንም ፊት አይጦቅርብሽም። የማንም ፊት አይጦቅርብን። ምክንያቱም ልክ እንደ እግዚአብሔር ቃል ስለምትወጣ፣ ልክ እንደ እግዚአብሔር ቃል ስለምትወጪ እግዚአብሔር አምላክ የካሳ ጊዜ አመጣልሽ። እውነቴን ነው የምልሽ። ለምትወጂው ቤተሰብሽ፣ ለምታከብረው ሰው፣ ተስፋ ላጣ ሰው ይሄን መልእክት አስተላልፍ። እግዚአብሔር በርግጥ ይክሳል። የካሳ ጊዜ ይሆናል። ይሄ 11ኛ ወር እስከሚዘጋ ድረስ እግዚአብሔር አምላክ 180 ሰዎች በጌታ በኢየሱስም አዲስ ቁልፍ ተረከቡ። ይሄ 11ኛ ወር እስከሚዘጋ ድረስ የቤት ቁልፍ ያጣችሁ እንኩ ቤታችሁን፣ የመኪና ቁልፍ እንኩ መኪና። ያልታሰበ ሎተሪ ደረሰ እንደ የእከሌን ልጅ፣ ሎተሪ ደረሰ እንደ የእከሊት ልጅ እስከሚባል ድረስ እግዚአብሔር እንግዳ ነገር ያደርጋል። ታምራታዊ ነገር ያደርጋል። ምክንያቱም ኢየሱስ ሲመጣ ያቺ ባዶ ያደረች መረቢቷ፣ ባዶ ያደረ መረቡ በነ ጴጥሮስ ጊዜ እየታገሉ የመጣ ልክ ሎተሪ በሚመስለው ጣሉ ባለው መልክ በጣለው ጊዜ እግዚአብሔር አምላክ ይዞ የማያውቁት በሕይወታቸው ላይ ያልተለማመደ ወፍራም አሳ እንዳስገባ በእውነቴን ነው ምላችሁ። ዘንድሮ ያ አሳ ገባ። አሳ ነው መጽሐፍ ቅዱስ ብለው ይኸው በዛ ፓንታ ወፍራም መኪና በእጅ ላይ፣ ወፍራም ቤት በእጅ ላይ፣ ወፍራም ጥሩ ትዳር በእጅ ላይ፣ በእጅሽ ላይ ዋጋ የማያስከፍል ስቃይ የሌለ ለአገልግሎት ምቹ የሆነ ለመንገድ ምቹ የሆነ
ለስራ ምቹ የሆነ በነገር ሁሉ በኢየሱስ ስም የተዘጋው መንገድ አሁን ተከፈተ። አሁን ተከፈተ። ጌታ አምላክ እግዚአብሔር ሆይ በዚህ ሐሳብ ላይ ቆሜ ለእህቴ እጸልያለሁ፣ ለወንድሜ እጸልያለሁ፣ ለእናት ለአባቴ እጸልያለሁ። በቅድስና እያሉ የተቆለፈባቸው በር፣ በቅድስና እያሉ የተዘጋባቸው በር፣ በቅድስና እየተመላለሱ በኢየሱስም ጠላቶች ከሶ ያሸነፉት አባት እግዚአብሔር አሁን ደግሞ መልሶ በጊዜያቸው ላይ እነሱ ያሸንፉ። ጠላት በሟርት በድግምት በጠንቆላ ያበላሸባቸው የነሱ ጉዳይ አሁን ተስተካክሎ እግዚአብሔር አምላክ ሆይ በእጃቸው ይግባ። ታላቅና ኃይለኛ ታምራት ይሁን። የሚታይ ቁልፍ ጌታ ሆይ በእጃቸው ይግባ። የሚታይ ቁልፍ በእጃቸው ይግባ። በአንድ ቃል ሰማኝ እንደዘረጋው፣ በአንድ ቃል ምድርን እንደዘረጋው፣ በአንድ ቃል ጌታ እግዚአብሔር ሆይ ምድርቱ በራሷ ቦታ እንድትቀመጥ በእውነት ምድርቷ የራሷን እርቃን እንድትሸፍን እንዳዘዝከው እንደ ቃሊ ቤታቸው ላይ እርቃን የሆነው ነገር ምንድን ነው? ጌታ እግዚአብሔር ሆይ በልጆቻቸው ጉዳይ ላይ የሚጨነቁ በእውነት በትዳር ምክንያት የሚያለቅሱ የሚጨነቁ ስራ በማጣት የሚጨነቁ አባት እግዚአብሔር ሆይ ተምሮ ትምህርት ቤታቸው ላይ ጨርሶ ዶክመንቶቻቸው ባዶ አድርጎ ጌታ ሆይ ማን ይነሳ ያሉ ቤተሰብ ያጡ እናት አባት ያጡ ዘመድ አዝማድ ያጡ መጨረሻ ተስፋ ቆርጦ በእውነት ወደ ሞት ህይወት እየሄዱ ያሉ ራሳቸውን ለማጥፋት የሚሄዱ ወንድሞች ራሳቸውን ወደ ማጥፋት ሐሳብ ውስጥ የገቡ እህቶች በጌታ በኢየሱስ ስም ማጸኔ መካን ነው ያሉ ሆዴ ላይ ፍሬ የለም በጉልበቴ ፍሬ የለም ሀብት እያለ ልጅ አጣው የሚሉ በኢየሱስ ስም ልጅ እያላቸው ደግሞ ሀብት ያጡ በኢየሱስ ስም የሁለታቸውም ጌታ ሆይ ችግር ስለሆነ ገንዘብ ኖሮ ልጅ ማጣትም ችግር ነው። ልጅ ኖሮ ደግሞ ገንዘብ ማጣትም ችግር ነው። አባት እግዚአብሔር ሆይ የህዝብን ጉስቁልና የህዝብን ችግር አባት እግዚአብሔር ከህዝብ ልብ ላይ አስወግደው። መንፈስ ቅዱስ ሆይ አሁን መጥተህ አስተካክለው። ነገሮቻችሁ በኃይል ይስተካከል በጌታ በኢየሱስ ክርስቶስ ስም። ባንተ ወንበር ላይ የተቀመጠ ይነሳ። ባንቺ ወንበር ላይ የተቀመጠ ይነሳ። በዘረኝነት የተከለላችሁ ሰዎች እግዚአብሔር አምላክ የእናንተ ወንበር ከዘረኞች እጅ ነጥቆ ይስጥ። በሮቻችሁ ይከፈት፣ መንገዶቻችሁ ይከፈት። አዲስና እንግዳ ነገር የዘላለም አምላክ ያደርጋል። አሜን ብላችሁ በጌታ በኢየሱስ ክርስቶስ ተቀበሉ። በሕይወታችሁ ላይ ከዚህ ደቂቃ እግዚአብሔር ሆይ እጸልያለሁ። በዊልቸር የተቀመጠ በእብደት የሚሰቃይ አባት እግዚአብሔር በካንሰር በኤችአይቪ በጌታ በኢየሱስ ክርስቶስ በኪንታሮት በሽታ አባት እግዚአብሔር ሆይ በኢየሱስም በጡት ካንሰር በማፀን ካንሰር በኢየሱስም በእጢ በተለያየ ነገር ስቃይ ውስጥ ያሉ እህቶች፣ ስቃይ ውስጥ ያሉ ወንድሞች፣ ስቃይ ውስጥ ያሉ አባቶች ያልተጠበቀ በሽታ መጥቶ ሲሰሩ የነበሩ ከስራ ገበታ ወጣ ያደረገው አባት እግዚአብሔር የተኛውም የጥንቆላ ሲስተም በኢየሱስ ክርስቶስ ስም የሉሲፈር ወገብ አሁን ይወጋ። ነገሮቻችሁ ነፃ ይውጣ። በረከቶቻችሁ ነፃ ይውጣ። ሰላማችሁ ይመለስ በኢየሱስ ስም። የተነገረ ቁልፍ በእጃችሁ ይግባ። ስለሰማኝ አመሰገንኩ። እግዚአብሔር ሆይ ለባሪያዎች ስላረከ አመሰግናለሁ። ቀንበር ይሰበር፣ ሰማይ በአንጻራቸው ይከፈት። አባቶይ በጌታ በኢየሱስ ስም የምስጋና ድንኳን የሚያቆምበት እድል ይሰጣቸው። ዕጣ ፈንታው ካንተ ጋር ይሁን። በመጣ ጊዜም ደግሞ አትተዋቸው። የምድር መቶ አትከልክላቸው። ልጆች አይራቡ፣ ልጆች አያለቅሱ፣ ልጆች አይጨነቁ። አባቶይ በእውነት ነገሮቻቸው የተሸፈነባቸው በነገር ሁሉ ግራ የተጋቡ አባቶይ የሚያጽናና ያንተ ቃል በኢየሱስም ይውረድባቸው። መንፈስ ቅዱስ መጣ ያጽናናል። ዘኬዎስ ተስፋ ከመቁረጥ ሕይወት በቃል ተጽናንቷል። ያቺ ጌታ እግዚአብሔር ሆይ ሳምራዊ ሴት ጌታ ሆይ በብዙ በቃ በተበላሸ ሕይወት ያለችዋ ጌታ እግዚአብሔር ካንተ ድምፅ ከሰማች በኋላ እንኳን በቦታው እንኳን ንስሐ መግባት አልገባችም። ምስጢሬን የገለጠ እያለች እንደሮጠች ጌታ ሆይ በዚህ ጸሎት ምክንያት ምስጢሮቻቸው ይገለጥ። በዚህ ጸሎት ምክንያት ነገሮቻቸው ይገለጥ። አባት እግዚአብሔር ሆይ ከኢትዮጵያ ውጭ በአሜሪካ ምድር ላይ ቁጭ ብሎ በጌታ በኢየሱስ የመኖሪያ ፍቃድ ተከልክለው እየደወሉ ጸልዩልኝ የሚሉ ሰዎች በኢየሱስ ስም የመኖሪያ ፍቃድ ይሰጣቸው። በሳውዝ አፍሪካ የሚሰቃዩ ወገኖቼ ወንድምና እህቶቼ በጌታ በኢየሱስ ስም እግዚአብሔር አምላክ ከእናንተ ሕይወት ላይ ይህን የስቃይ ጊዜ ያቆማል። በረከቶቻችሁ ወደ እናንተ ይመጣል። የራብት ጊዜ ይሆናል። የራብት ጊዜ ይሆናል። የመከራ ምዕራፍ እግዚአብሔር ይዘጋዋል። እጆቻችሁ
በኢየሱስ ስም በእውነት አሁን ነፃ ይወጣል። ነገሮቻችሁ ነፃ ይወጣል። በሮቻችሁ ላይ የተቀመጠ እባብ ይመታ። ነገሮቻችሁ ላይ የተሰራ ክፉ ይመታ። የመኖሪያ ፍቃድ የውጭ ሀገር በተለያየ ቦታ ያላችሁ ይሰጣችሁ። የሰማይ አምላክ ይህን ቃል ሰምታችሁ አሜን ስትሉ ብዙ ነገሮቻችሁን ይፈታል። አባቶች ስለሰማኝ አመሰገንኩ። በጌታ በኢየሱስ ስም አሜን። በሆነው አሜን።